ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁት ወይ? እኔ ያለው እግዚአብሔር ይመስገን። እንደምን አላችሁ? ሁላችሁ ሰላም? እኔ ያለው ደህና ነኝ። ቻናል አዳዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። አበረታቱኝ ማለት ነው። በደውል ላይ እያደረጋችሁ ማለት ነው። የምለቀቅ ነገሮቹ እንዲደርሳችሁ ማለት ነው። ዛሬ በጣም የሚገርምና የሚያዛዝን ነገር ይዤላችሁ መጥቻለሁ ማለት ነው። በፍቅር ውስጥ ብዙ ነገሮችን ይገጥማል። ፍቅር እውነተኛ ፍቅር በነገራችን ብዙ ፈተና አለው። ዝም ተብሎ ፍቅር አይሆንም። ብዙ ሰው ልጅ ብዙ ነገር አልፎበት ነው ብዙ ነገር እንትና ተብሎበት ነው እና ውጤታማ የሚደረገው ማለት ነው። ግጭት ነገሮቹ አለው፣ ምክንያት ነገሮቹም አለው። ፍቅር ትክክለኛ እውነተኛ ፍቅር ከተባለ ማለት ነው እና ሀዩ የራሷን አጫወቱ በጣም ተጫውታለች። በጣም ችሎታዋን እያሳየች ትገኛለች። እንትና ግን ደካማነቷን ጎኗን እንደ ሰለቻት ነገሮችን እያሳየች ትገኛለች ማለት ነው። በአሁኑ ሰዓት እንደምትመለከተው ጎኗን ድክመቷን ጎኗን ባታሳይ መልካም ነው ብዬ የማስበው ማለት ነው። ምክንያቱም ጠንካራ ሴት ጎበዝ ሴት ሆና ማሳየት አለበት ማለት ነው። ምክንያቱም ትክክለኛ እውነተኛ አፍቃሪ ፈተና ስላለው ያ ፈተና ነገር ደግሞ አብሮ ተጋፍጦ ማለፍ አለባቸው ማለት ነው። ሁለቱም ዝም ተብሎ ወይ በቃ ወደድኩሽ አፈቀርኩሽ ምናምን ተብሎ አይደለም። ብዙ ነገር ፈተና አለው ማለት ነው። ሰው በመሀል ይገባል፣ ጓደኞቹ በመሀል ይገባል። የቤተሰብ መጋጨት አለ፣ ምን ማለት አለ፣ ጓደኞቹ መጋጨት አለ፣ ብዙ ነገሮቹ አሉ። ያ ነገሮቹን ተጋፍጦ ምን ብሎ ማለፍ አለበት። አሁን እሷ እንለያይ ነው እንለያይ ሁሌ ነው በቃ ሁሌ መደጋገም ሳይሆን በምን ምክንያት ነው? አሁን ሀይሚ ጥያቄው መጠየቅ የነበረበት እንለያያለን፣ መለያየት እንፈልጋለሁ፣ ቤተሰብ ንገረው፣ ለቤተሰብ ሰምቶ ቤተሰብ ከአንተ ጋር ነበርኩኝ፣ ከአንተ ጋር ምክንያት በምን እንደሆነ እንድታሳውቅልኝ እፈልጋለሁ እና ደግሞ እኔም ሌላ ህይወት መጀመር እፈልጋለሁ፣ አንተም ገና ለገና ህይወት ሌላ ህይወት እንዲጀምር ታስባለች ማለት ነው። ለሱ ራሱ ማለት ነው ሌላ ህይወት እንደዛ ሳይሆን አንተ ከሷ ጋር የተለየህበት ጊዜ ጀምረ ትገናኛላችሁ ወይ? ታገኛት ነበረ ወይ? በምን ምክንያት ትገናኛላችሁት? ከተለያያችሁት ምን ካላችሁ በኋላ ከኔ ጋራ ህይወት ከጀመርክ በኋላ ከሱ ጋራ አንተ የምታገኝበት በምን ዙራ ነበር የምትገናኙ? እሺ ጀስት በስራ እንገናኝ ነበረ እንደዚህ እንደዋወል ነበረ ካለች ደግሞ አንተ ከእሷ ጋር ተለያይተ ከኔ ጋር ህይወት ጀምረ ስለነበርከው እሷ ጋር እንዴት አልጋ ላይ ልትገናኝ ቻልከ? በምን ምክንያት ነው እንደዚህ አልጋ ላይ ልታገኝክና ያንተ ልጅ ነው ልትልህ እየቻለች? በምን ምክንያት ነው ይሄ ነገር እንዴት መጣ? ልጁ ያንተ ነው ልትል እንደዚህ ሁሉን ድፍረት ወስዳ በመቶ እየተናገረች ያለችው በምን ምክንያት ነው ብለሽ ጥያቄሽን ማቅረብ ነበረብሽ። አየሽ ሰው ልጅ መለየት ያለ ነው፣ ይለያያል። የማይለያይ ነገር የለም እንኳን ማለት ነው። ብዙ ሰው አዲስ አይደለም ይሄ ማለት ነው። አንቺ ገና ለፍቅረኛሽ የምትወጅ ሰው ገና የምታፈቅሪ ሰው እንለያይ ሳይሆን ችግሩ መሀልሽ የተፈጠረውን ነገር ችግር የመጣበትን ነገር አብረሽ መጋፈጥ ያለን ነገሮቹን መጣራት። ልጅ ወለድ ምን ችግር አለ? ልጅ ነው፣ ጸጋ ነው። ልጅም ራሱ ተወልዶ የምታፈቅሪ ከሆነ የምትወጂ ከሆነ የሚያለያያችሁ ነገር የለም። ምንም የሚያለያይሽ ነገር የለም። እናት አይደለሽም፣ አሳድግልኝ አላለችሽም፣ ይቀፍልኝ አላለችሽም፣ እንድታርሰኝ አላለችም። እሱ አባት ቢሆንም ችግር የለውም። እንደው አንቺ ደስ ብሎሽ ነበር መቀበል ያለብሽ። በቃ ችግር የለውም ውለጂ፣ ልጅሽ ልጄ ነው
ብለሽ ማለት ነው እንጂ ልጁ ገና በእውነት እውነት እንምነግራቸው ልጁ አይምሮ ባትነኪውና ልጁን እንትና ባትዩ ጥሩ ነው ማለት ነው፣ ለራስሽ ማለት ነው። የብሩክ አይምሮ ምናምን ባትበጥብጪው አንቺ ራስ ያለሽ ህይወትሽን እንትና ባት እሷ ግን እንድትለያዩ አንቺም ለብቻ እሷ ለብቻ ስለሆነች ያን ነገር አንድ ላይ እንድትሆኑ ስለማትፈልገው እንድትለያዩ አይተሻል። እናንተ እየተበጣበጣችሁ ነው። እሷ ኬክዋን እየቆረሰች እያማረች ዝንጥ እያለች ይሄ ቤቢ ሻወር መሰለ እያከበረች ይሁን አላቅም፣ እያከበረች ነው እያየሁት ማለት ነው ያለሁት። ግን ቻናል ሰብስክራይብ አድርጉ እሺ፣ ደውል ላይ ሰብስክራይብ ላይክም አድርጉ። ላይክም ማድረጋችሁን አትርሱ። በዚህ ላስታውሳችሁ እነሷን እንደምትመለከቱ ባህል የአምሮበት እና እንትና ብላ እያከበረች ነው የምትገኘው። ስለዚህ እናንተ ምን ማድረግ አለባችሁ? ይወለድ ብለዋል። ጊዜ ስጩ። ካሁን በኋላ ጊዜ ስጩ። ተዩ ተዩ። ከዛም በኋላ የሚያስፈልጋሽ ነገር ዲኤኖቹን ታስመረምራላችሁ። ከዛም በኋላ ያ ልጁ የሱ ከሆነ የሰየ ነው፣ ካልሆነ ጊዜ ከሆነ እስከዛ ድረስ አንቺ ግን እንዴት ነው ትዕግስት በዚች ምክንያት የተፈጠረ? አንቺ አሁን ብዙ ጥያቄ ያለሽ እንለያይ ከማለትሽ በፊት ይሄ የማይሆነውን ነገሮች ቤተሰብ ጋር የሚያስደርስሽ ነገር ከራስሽ ሳትጨርሽ ቤተሰብ ጋር የሚሄደው ነገር የለም። አሁን አንቺ ምንድነው ቤተሰብ ጋር አይደለም፣ ቤተሰብ ጋር መሄድ የለብሽም አሁን ማለት ነው። አንቺን ምንድነው ማድረግ ያለብሽ? እሱን ማረጋጋት አለብሽ። አረጋግተሹ ጥያቄዎችሽን መጠየቅ ያለ ውስጥሽ ጥያቄዎች እሷንም ደግሞ አንቺ ከሁለቱም ጋር እንዴት እንደዚህ ራስሽን ልታረክሽ ቻልሽ? እንዴት ራስሽን አንድ ሰው ይዘሽ አለመቀመጥሽ እንዴት እንደዚህ ልታደረጊ ቻልሽ? አይሽ የራስሽን ጥያቄ ማለት ነው። አይሽ የራስሽን ጥያቄ ብዙ ነገሮችን ጥያቄዎችን መጠየቅ ትችያለሽ። አንቺ እንዴት ነው ሁለት ጥንዶች ጋር እንዴት ልትሆኚ ቻልሽ? እንዴት እንደዚህ አይነት ጨዋታ ልታደርግ ቻልሽ? እና ደግሞ ከሱ ጋስ መቼ ዕለት ቀን ተገናኝተሽ ነው? እሺ አንተ ጋስ ይሄ ፎቶቿ ወጥቷል እንደምትመለከቱ፣ የስራ ጉዳይ ነው እንጂ እኔ እሱን አላፈቅረውም ወድጄ አይደለውም ምናምን ብላለች። ስለዚህ አብሮ ላይፍ ያሳለፉበትን መረጃዎችን እነዚህን ነገሮችን ማጣራት እንጂ ዝም ብለሽ ከመሬት ተነስተሽ እንዲህ መሆን አለበት፣ እንደዚህ መሆን የለብኝ፣ እንደዚህ ነው መሆን አለበት። ይሄ ማስፈራራትና አሁን አንቺ መስሎሽ ነው እንጂ እንትና ብትይ ማለት ይቆጭሻል፣ ማልቀስ አለ፣ ናፍቆት አለ፣ ይናፍቅሻል። አሁን አንቺ አልመሰለሽም እንጂ ግን ቆም ብለሽ አስቢ ነው ምልሽ ማለት ነው። ከመለየትሽ ከማይሆን ከመናገርሽ በፊት ከሱ ጋር ቤተሰብሽ ጋር እናቱ ጋር ከመሄድሽ በፊት ምን ማድረግ ያለብሽ? ይሄን ነገሮቹን ከነሱ ጋራ በደንብ ራስሽን ከራስሽ ጋር ተነጋገሪ። ከራስሽ ጋራ በደንብ አድርገሽ አውሪ። ማንኛውም ሰው ዝም ብሎ ከመሬት ተነስቶ ነው ይሄ ሁሉ ህይወት በኋላ ላይ ነው ጽጸት የሚመጣብሽ። በኋላ ላይ ለምንድን ነው እንደዚህ ነገሮችን ያደረኩት? ለምንድን ነው እንደዚህ የፈጠንኩት? ለምንድን ነው እንደዚህ የሆንኩት? ለምን እንደዚህ አላደረኩትም የሚያስብል ነገር በኋላ ላይ ነው። አሁን አንቺ ህልኩና የእሱ መሄድ አንቺ መሄድ አንቺ ራሴ ምናምን ትያለሽ እንጂ ማለት ነው አትችይም። ምክንያቱም ትወጂዋለሽ፣ ይወድሻል፣ ታፈቅረዋለሽ፣ ያፈቅረሻል። ምክንያቱም ከአይናችሁ ላይ ያስታውቃል እንደምታፈቅሪ፣ እሱም ደግሞ እንደሚያፈቅርሽ፣ አንቺም ማጣት እንደማይፈልግ በጣም እንደሚወድሽ፣ አንቺም ደግሞ በጣም ትወጂዋለሽ። ስለዚህ ከማይረባ ነገሮቹ ላይ በማይሆነው በኋላ እንደዚህ አይነት ቃሉን ለምን ተናገርኩ ብለሽ የማትጸጸችበትን ነገር እንዳይሆንብሽ
ቆም ብለሽ አስቢላ ሮማና ዩቱበሬ ይሄን ይመክርሻል ማለት ነው። በሚችለው አቅም ማለት ነው ይነግሮሻል ማለት ነው። እንግዲህ ተቀበይ እህት አለሜ። ሌሎቻችሁ ደግሞ አበረታቱኝ። በኮሜንት ላይ አስተያየታችሁን ስጡ፣ አስተያየታችሁን አስቀምጡ። የመሰላችሁ የሚመስላችሁን ነገር እናንተ ደግሞ አስቀምጡ። እንዴት መሆን እንዳለባቸው በኮሜንት ላይ ሀሳባችሁን አጋሩን። የራሴ ሀሳብ የራስን አስተያየት ይሄን ይመስላል ማለት ነው። አንድ ላይ እንዲሆኑ ፈልጋለሁ።